ፈተናው ነገ ነው። ግን ገና ምንም አላነበባችሁ ወይስ ገና 2 ሳምንት ይቀራችኋል? ግን ከየት እንደምትጀምሩ ግራ ገብቷችኋል? እመኑ፣ እኔም በዚህ ሁኔታ ውስጥ አልፌያለሁ። ቡና እየጠጡ ሌሊቱን ሙሉ ማጥናት፣ ማርከር እስኪያልቅ ድረስ መጽሐፍ ማድመቅ። ግን ውጤቱ ያሰብነውን ያህል ላይሆን ይችላል። ብዙዎቻችን የምናጠናው በርትተን ነው እንጂ በብልሃት ወይም ስማርት በሆነ መንገድ አይደለም። ጥናቶች እንደሚያሳዩት ከሆነ አብዛኞቹ ተማሪዎች የሚጠቀሙባቸው የጥናት ዘዴዎች ለምሳሌ ደጋግሞ ማንበብ ወይም ሪዲንግ በጣም ዝቅተኛ ውጤት ነው ያላቸው። ዛሬ ግን ይህንን እንቀይራለን። በዚህ ቪዲዮ ለፋይናል ፈተና A+ ለማምጣት የሚረዱ በሳይንስ የተረጋገጡ 5 ምርጥ የጥናት ስትራቴጂዎችን አጋራችኋለሁ። እነዚህን ዘዴዎች ከተጠቀማችሁ በትንሽ ሰዓት ብዙ ትሸፍናላችሁ፣ ጭንቀታችሁም ይቀንሳል፣ ውጤታችሁም ይጨምራል። እስከ ቪዲዮ መጨረሻ ከቆያችሁ ደግሞ ፈተና አዳራሽ ውስጥ ገብታችሁ መልስ ሲጠፋባችሁ ምን ማድረግ እንዳለባችሁ አንድ ወሳኝ ምስጢር እነግራችኋለሁ። ወደ ጉዳዩ እንግባ። በመጀመሪያ መነጋገር ያለብን ስለ አክቲቭ ሪኮል ነው። ይህ የጥናት ዘዴዎች ሁሉ ንጉስ ነው። እስቲ ልጠይቃችሁ፣ ሲታጠኑ መጽሐፉን ከገጽ 1 እስከ 100 ዝም ብላችሁ ታነባላችሁ ወይስ አይናችሁ ያነበበ ሐሳባችሁ ሌላ ቦታ ይሄዳል? ይህ ፓሲቭ ስቴዲንግ ወይም ቦዘንተኛ ጥናት ይባላል። መረጃው ወደ ጭንቅላታችሁ እየገባ ሳይሆን በአይናችሁ ፊት እያለፈ ብቻ ነው። አክቲቭ ሪኮል ማለት ግን መረጃውን ከጭንቅላታችሁ ፈልጋችሁ ለማውጣት መሞከር ነው። እንዴት ነው የምንተገብረው ካላችሁ አንድን ርዕስ ምረጡና አንብቡ። ከዛ መጽሐፉን ዘግታችሁ ባዶ ወረቀት አውጡና ያነበባችሁትን በራሳችሁ ቃል ጻፉት ወይም ራሳችሁን ጠይቁ። ለምሳሌ ስለ ባትል ኦፍ አድዋ እያነበባችሁ ከሆነ ዝም ብላችሁ ታሪኩን ከማንበብ መጽሐፉን ሸፍናችሁ አድዋ ጦርነት የተካሄደው መቼ ነው? ቁልፍ ተዋንያኑ እነማን ናቸው ብላችሁ ራሳችሁን ጠይቁ። መልሱን ለማስታወስ ስትታገሉ ወይም ስትራግል ስታደርጉ ያኔ ነው እውነተኛ ትምህርት የሚከናወነው። አንጎላችሁ ጡንቻ ነው፣ ስትፈትኑት ይጠነክራል። ሁለተኛ ነጥብ ክራሚንግ ወይም በአንድ ሌሊት ለፈተና መዘጋጀትን ማቆም ነው። ሳይንሳዊ እውነታ ዛሬ ያነበባችሁትን ነገር ነገ 50% ልትረሱት ትችላላችሁ። ይህ ፎርጌቲንግ ከርቭ ይባላል። ይህንን ለማሸነፍ ስፔስድ ሪፒቲሽን ያስፈልገናል። ስፔስድ ሪፒቲሽን ማለት መረጃው ሊጠፋችሁ ሲል ተመልሳችሁ ማንበብ ማለት ነው። ለምሳሌ አንድን ርዕስ ዛሬ ካነበባችሁ ነገ ጠዋት ደግማችሁ ከልሱት። ከዛ ከ3 ቀን በኋላ፣ ከዛ ከ1 ሳምንት በኋላ ያላችሁ መቀጠል። ይህን ለማድረግ ቀላል መንገድ አለ። የምታጠኑትን ስቴዲ ፕላን ስታወጡ ለምሳሌ ዛሬ ባዮሎጂ ቻፕተር 1 ካነበባችሁ ከ3 ቀን በኋላ ባለ ፕሮግራማችሁ ላይ ባዮሎጂ ቻፕተር 1 ሪቪው ብላችሁ ጻፉ። ፈተናው እስኪደርስ ድረስ መረጃ ወደ ሎንግ ተርም ሚሞሪ ወይም የረጅም ጊዜ ማስታወሻ ይቀየራል። ለአንድ ፈተና 10 ሰዓት በአንድ ቀን ከምታጠኑ በቀን 1 ሰዓት ለ10 ቀን ማጥናት እጅግ በጣም የተሻለ ውጤት አለው። አልበርት አይንስታይን ምን አለ መሰላችሁ? አንድን ነገር ለ6 ዓመት ልጅ በሚገባ መልኩ ማስረዳት ካልቻልክ አንተ ራስህ በደንብ አልገባህም ማለት ነው። ይህ የፌይማን ቴክኒክ መሰረት ነው። ውስብስብ የሆኑ የፊዚክስ ቀመሮችን ወይም የሂስትሪ እውነታዎችን ለመያዝ ከተቸገራችሁ ይህን ሞክሩ። በመጀመሪያ ርዕሱን ምረጡና ስለ ርዕሱ ምንም ለማያውቅ ሰው ወይም ለምናባቢ ተማሪ እንደምታስተምሩ አስቡ። ከዛ ቀለል ባሉ ቃላት ምሳሌዎችን እየሰጣችሁ አውሩ። በምታስረዱበት ጊዜ የትም ቦታ ላይ እንደተቸገራችሁ ወይም ቃላት እንደጠፋባችሁ ታውቃላችሁ። ያቺ ነጥብ እንግዲህ ድጋሚ ማጥናት ያለባችሁ ቦታ ናት። ለጓደኛችሁ ማስተማር ምርጥ ዘዴ ነው። ስታስተምሩም 2 ጊዜ እያጠናችሁ ነው። እስካሁን ያወራነው እንዴት እንደምናጠና ነው። አሁን ደግሞ ስለ ትኩረት እናውራ። የሰው ልጅ አእምሮ ያለማቋረጥ ለረጅም ሰዓት በትኩረት መስራት አይችልም። ለ3 ሰዓት ተቀምጠ ግን መሃል ቲክቶክ እያየ ወይም ኖቲፊኬሽን እየጠበቅ ከሆነ ያጠፋው ጊዜ 3 ሰዓት ሳይሆን 30 ደቂቃ ሊሆን ይችላል። መፍትሄው ፖሞዶሮ ቴክኒክ ነው። 25 ደቂቃ በከፍተኛ ትኩረት አጥኑ። በዚህ ጊዜ ስልክ መነካካት ክልክል ነው። ከዛ 5 ደቂቃ እረፍት ውሰዱ። ለምሳሌ ውሃ መጠጣት፣ ሙዚቃ ማዳመጥ፣ ብቻ ደስ የሚላችሁ ነገር ማድረግ።
ይህንን 4 ጊዜ ደጋግማችሁ ካደረጋችሁ በኋላ ረዘም ያለ እረፍት ከ20 እስከ 30 ደቂቃ ውሰዱ። ይህ ዘዴ አእምሯችሁ እንዳይዝል ያደርጋል። እናም እያንዳንዱ የ25 ደቂቃ ብሎክ እንደ ውድድር እንድትወስዱት ያነሳሳችኋል። ለፋይናል ፈተና ስታጠኑ ስልካችሁን ሌላ ክፍል ውስጥ አድርጉት ወይም ዱ ኖት ዲስተርብ ላይ አድርጉት። በመጨረሻም ብዙ ተማሪ የሚዘነጋው ነገር እንቅልፍ። ፈተናው ነገ ተብሎ ዛሬ ሌሊቱን ሙሉ ማጥናት ትልቅ ስህተት ነው። ለምን? ምክንያቱም መረጃው ወደ ጭንቅላታችን የሚቀረጸው ተኝተን እያለ ነው። ካልተኛችሁ ያጠናችሁት ነገር ሴቭ አይደረግም፣ እንደ ጠፋ ፋይል ማለት ነው። ስለዚህ በፈተና ዋዜማ ቢያንስ 7 ሰዓት ተኙ። ውሃ በደንብ ጠጡ። ፈተና ሲቀርብ ጭንቀት ከተሰማችሁ በጥልቀት ተንፈሱ። ፈተና ላይ ገብታችሁ መልስ ቢጠፋባችሁስ? አትደናገጡ። ጥያቄውን ዝለሉት። ወደ ሌሎች ቀለል ያሉ ጥያቄዎች ሂዱ። ይህ በራስ መተማመናችሁን ይመልስላችኋል። በኋላ ወደ ከበዳችሁ ጥያቄ ስትመለሱ አእምሯችሁ ዘና ስላለ መልሱን ሊያስታውስ ይችላል። ጓደኞች፣ ፈተና ማለት የህይወትና የሞት ጉዳይ አይደለም። ነገር ግን እነዚህን ዘዴዎች ማለትም አክቲቭ ኮል፣ ስፔስ ሪፒቲሽን፣ ፋይማን ቴክኒክ እና ፖሞዶሮ ከተጠቀማችሁ ውጤታችሁ ላይ ተአምር ታያላችሁ። እርግጠኛ ነኝ ትችላላችሁ። እናንተስ ለፈተና ስታጠኑ የምትጠቀሙበት ምርጥ ዘዴ ምንድን ነው? ወይም በጣም የሚከብዳችሁ የትምህርት አይነት የቱ ነው? እስቲ ኮመንት ላይ ጻፉልኝ። እርስ በርስ እንማማር። ይህ ቪዲዮ ከጠቀማችሁ ላይክ ማድረጋችሁን አትርሱ። ለተጨነቀ ጓደኛችሁ ሼር አድርጉለት። ለተጨማሪ የጥናት ቲፕስ እና የተማሪ ህይወት ምክሮች ቻናሉን ሰብስክራይብ አድርጉ። መልካም ፈተና። በሚቀጥለው ቪዲዮ እንገናኝ።